ኢትዮጵያን ወደ ተስፋይት ሀገር እናሻግራት ሁላችንም በመደመር። ስሜ ከማል ጀማል ይባላለኝ። በሀላባ ቁሊቶ ከተማ አስተዳደር የደነቤ የመጀመሪያና ማዕከለኛ ደረጃ ትምህርት ቤት ዋና ርዕሰ መምህር ነኝ። እዚህ ተቋም ላይ የተሰሩ ያሉ ስራዎችን ስንመለከት በትምህርት ቤቱ ዋናው ስራ መማር ማስተማርን ማከናወንና እንዲሁም በተማሪ ውጤትና ስነ ምግባር ላይ ለውጥ ማምጣት ነው። ከዚህ ጋር ተያይዞ ደግሞ በትምህርት ቤቱ ሀብት ከመፍጠር አንጻር በፓርቲያችን እሳቤ መነሻ በትምህርታችን ሀብት ለመፍጠር ሰፊ ስራዎችን መስራት ችለናል። ከነዚህ ስራዎች አንጻር በዝርዝር ለመግለጽ ያክል የመጀመሪያው በ2017 ነው እዚህ ተቋም የገባሁት። በታህሳስ ወር ጀምሮ እዚህ አሁን የሚታዩበት ኤሪያ በሙሉ በጢሻ የተሸፈነ አካባቢ ነበር። ይህንን ከፓርቲያችን እሳቤና ከጠቅላይ ሚኒስትሩ ከዶክተር አብይ ኢኒሼቲቭ መነሻ ትምህርት ቤቱን ሀብት ለመፍጠር ጥረት አድርገናል። ይህን ሀብት ለመፍጠር ካደረግናቸው ጥረቶች ወሳኙና አንዱ ብለን የምናስበው በሁለት መልክ ነው የሰራ ነው። ያም በቋሚነት በረዥም ጊዜ ሀብት የሚያስገኙና በጊዜያዊነት በቋሚነት የተከሉ ችግኞች በማይጎዳ መልኩ ሀብት የሚያስገኙ ስራዎችን ለይተን ሰፊ ስራዎችን መስራት ችለናል። ከዚህ አሁን ከሚታዩት ኤሪያ አካባቢ በ2017 በበቆሎ እሸት ብቻ ወደ 70 ሺህ ብር ማግኘት እንችላለን። በእሸቱና በተረፈ ምርቱ ማለት አለፈ ሰለም ያው በሚታዩት መልኩ የፓፓ ውስጥ ላይ የተሰሩ አቮካዶ እንደሚታዩት ደግሞ አሁንም በቆሎ ድጋሚ አለ፣ ቦሎቄ አለ። ይሄ ያለው በሙሉ እንደሚታዩት ሙዝ አለ፣ ምንድነው ቡና አለ፣ እንሰት አለ፣ አበሻ ጎመን አለ። እነዚህ በሙሉ በአንድ አካባቢ ላይ በዚህ በሚታዩት ከግማሽ ሄክታር ባነሰ ቦታ ነው ይሄን ማፍራት ችለናል። አሁንም በሚታዩት መልኩ እየለማ ያለበት አግባብ ነው አለው። ይሄንን ደግሞ ስንሰራ እንደ ትምህርት ቤታችን የመምህራን ግንባር ህብረት አለ። እንደ ትምህርት ቤታችን ደነቤ መምህራን ግንባር ነበር ተሞክሮ አድርጎ እንደ ትምህርት ቤትም በዛው ልክ ተነሳሽነት ይሰራሉ። መምህራን ተማሪዎቻቸውን እያስተባበሩ ውሃ ማጠጣት ስራ አለፍ ስልም የመንከባከብ ስራ የሚሰሩበት አግባብ ነው የተፈጠረው። ያን ደግሞ ምንድነው የሚያደርጉት እዚህ ተቋም ላይ የሰሩትን ስራ ወደ ቤታቸው ሁሉ ወስዶ ተግባራዊ የማድረግ ስራም ጭምር የተሰራ ያለበት አግባብ ነው። እንደሚታወቀው ተማሪ የቴዎሬቲካል ትምህርት በክላስ ውስጥ ይማራል። የተግባር ትምህርት ደግሞ እዚሁ ግቢ ማየት የሚችልበት እድል ነው አለ። ምክንያቱም በጓሯቸው እንዴት በቤታቸው እንዴት ማልማት እንደሚችሉ ሁሉ እድል የሚፈጥር በመሆኑ ይሄ ትልቅ ሐሳብ እንደ ፓርቲያችን ትልቅ ሐሳብ ብለን ስለተቀበልን በሰፊው ስራ እየሰራናልበት አግባብ ነው አለው። አሁን ሰዓት ላይ ኦሬዲ አመት አልሞላውም የሚታየው ፓፓ ፍራፍሬው ለዚህ ደርሶ እየበላን ነው። በዚህ ማብላት ጀምረናል። መምህራኖቻችን እየተመገቡበት ያለበት አግባብ ነው አለው። አሁንም በሚታዩት መልኩ በዚህ ውስጥ ያለው እሸት በቆሎ አሁን ተለቅ ብሏል። ከሁለት ወር በኋላ ወደ እሽነት ደርሶ ለአካባቢ ማህበረሰብ በማቅረብ ለመምህራኖቻችን በማቅረብ የገበያ ማረጋገጥ ስራ መስራት እንችላለን ብለን እናስባለን። ሌላም ተጨማሪ ስራዎች አሉ። ከዚህ ቦታ በዘለላ ሌላ ፓርኪንግም ጭምር ስላለ ማየት ይቻላል። እዛ አካባቢም ካሮት አለን፣ ቀይ ስር አለን፣ ነጭ ማለት ሽንኩርት አለን፣ ዝንጅብል አለ፣ አበሻ ጎመን አለ። እነዛን ቆስጣን ጭምር አድርሰን ያባዘናልንበት አግባብ ነው አለ። ይሄን ማየት የሚቻል ነውና ሙዙም ከትንሽ ከወራት በኋላ ሙዙን መብላት እንጀምራለን ብዬ ነው ማስበው። ስለዚህ ይሄንን ማህበረሰቡን ለማስተማርም አለፍስም ለትምህርቱ ሀብት ከማፍጠር አንጻርም ሰፊ ስራ ያሰረንበት ነው ብሎ መውሰድ ይቻላል ብዬ ነው። ሌሎች ተሞክሮ እንዲሆን ምን ትመክራለች? ሌሎች ተቋማት ምድረ በዳ ሆነው የሚያየንበት ያለ ከተማ ውስጥ ብዙ ትምህርት ተቋማት ያሉ እንደዚህ ሁሉ ማለት ነው። ስለዚህ ምን አይነት መልእክት አሳጥራት እሱ ላይ ምንድነው እንደ ተቋም የተቋም መሪዎች ወይም አመራር አካላቶቹ ተቋማትን በጥልቀት ማየት አለባቸው። ዋናው የእይታ መነጽራችን ማስፋት ነው የማስበው። ይሄ ቦታ ለዚህ ሀሳብ ከኛ ሀሳብ ከሀገሪቱ ጠቅላይ ሚኒስትር እንዲሁም ከፓርቲው ሀሳብ ከመነሻ አድርገን ነው እኛ ምን አለን ብለን ማለት ይቻላል። አይተን የውሃ ሀብት ማፍጠር ችለናል። ከዚህ የበለጠ ሰፊ ተቋማት አላቸው አሉ ሰፊ የማሳ ቦታ አላቸው ተቋማት አሉና ከዚህ ተሞክሮ ወስዶ ያንን ሰፊ ማሻቸውን ከዚህ የተሻለ አድርጎ ማልማት እንደሚችሉ ማሳያ ነውና መጥቶ ልምድ ልውውጥ ማድረግ ይችላሉ የሚል መልእክት ነው አለኝ። እናመሰግናለን። ኢትዮጵያን ወደ ተስፋይት ሀገር እናሻግራት ሁላችንም በመደመር።